ሰላም ጤና ይስጥልኝ። አዲስና አስደሳች ዜና አለን። ፋኖ በርካታ ጠላትን በመደምሰስ አጅባር ከተማን ተቆጣጥረው የተሳካ ኦፕሬሽን በመስራት ታላቅ ድል ተጎናጽፈዋል። ለታህሳስ 18 2018 ዓ.ም ይህንን አስደናቂና አኩሪ የድል ዜና እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። ስማ ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። እጅ የሰጠው ወጣት በጠላት ተረሽነዋል። ተጨማሪ ያለን ታደምጡታላችሁ። ቴዎድሮስ እዝ በጎጃምና አካባቢው ድል እየተቀዳጀ ይገኛል ሲል አርበኛ እስቲበል አለሙ ተናግረዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ከፍላቂት ተንቀሳቅሶ ጥቃት ፈጽሞ ሊመለስ አስቦ የነበረው የጠላት ሰራዊት በፋኖ ተደምስሰዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ በርካታ ጠላትን በመደምሰስ አጅባር ከተማን ተቆጣጥሮ የተሳካ ቀዶ ጥገና በመስራት ታላቅ ድል ተጎናጽፈዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። እጅ የሰጠው ወጣት ተረሽነዋል። አገዛዙ በውበት ሰገነት ላይ የፈጸመው ግድያ በየሚዲያው የሚለፈለፈው የሰላምና የምህረት ጥሪ ከልብ የመነጨ ሳይሆን በትግሉ መስመር ላይ ያሉ ቆራጥ ወጣቶችን አጥምዶ ለመጣል የተዘረጋ የሞት መረብ መሆኑ በገሃድ ያረጋገጠ ድርጊት ሆኗል። ሰላምን እንደ ሽፋን፣ ምህረትን ደግሞ እንደ ማታለያ የሚጠቀመው ይህ አገዛዝ ቃሉን አምኖ የገባውን ወጣት ውበት ሰገነትን ረሽኖታል። አርመኒያው አገዛዝ አስመሳይነት እንደ ስልት በመጠቀም በአንድ በኩል ለድርድርና ለሰላም ዝግጁ መሆኑን እየሰበከ በሌላ በኩል ግን እጃቸውን የሰጡትና ምህረት ተደርጎላቸው የተባሉትን ወጣቶችን ይረሽናል። ይህ የሚያሳየው አንድ እውነት ብቻ ነው። አገዛዙ ሰላም የሚፈልገው ለህዝብ ጥቅም ሳይሆን ትግሉን ከውስጥ ለመናድና የታገሉትን ወጣቶች ለብቻ ነጥሎ ለማጥፋት ነው። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን አጅባር ከተማን ስለተቆጣጠረው ፋኖና ያደረገው ተጋድሎ እናስደምጣችኋለን። አብራችሁን ቆዩ። የአንሻ ክፍለ ጦር አውሪ ፋኖዎች የጠላትን ሰራዊት እንቅስቃሴ በመከታተል በፈጸሙት የደፈጣ ጥቃት እርስ በርሱ ጭምር ተታኩሶ ከባድ ሰብአዊ ኪሳራ ደርሶበታል። ከፍላቂት ተንቀሳቅሶ ጥቃት ፈጽሞ ሊመለስ አስቦ የነበረው የጠላት ሰራዊት ላይ ባላሰቡት ሁኔታ የአንሻ ክፍለ ጦር ቃኞች በመከሰት የፋሽስቱ ሰራዊት ሞትና ቁስለኛ አድርገውታል። በዚህም ጥቃት አንድ ጓድ ጠላት የብርሃኑ ጁላ ወታደሮች ሞትና ከባድ ቁስለኛ ሆነዋል። የፋሽስቱ ሰራዊት ወደ ምሽጉ ከተመለሰም በኋላ የተሰነዘረባቸው ቅስፈታዊ ጥቃት የተነሳና መረጃ ላደርስላችሁም በሚል ምክንያት አለመተማመን በመፈጠሩ የአረጋ ከበደ ወታደሮች ከሽመልስ ከብርሃኑ ጁላ ሰራዊት ጋር እርስ በርስ እስከ መታኮስ ደርሰው ሰብአዊ ጉዳት መድረሱን ለማረጋገጥ ችለናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ አጅባር ከተማን ተቆጣጥሮ የተሳካ ቀዶ ጥገና በመስራት ድል ተጎናጽፈዋል። ሚኒሊክ እዝ የበላጎ ተወርዋሪ ሻለቃ አንድ ሻምበልና የልጅ ያስኮር 23ኛ ክፍለ ጦር በጥምረት በትናንትናው ዕለት ታህሳስ 17 2018 ዓ.ም ከንጋት ጀምሮ አጅባር ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ15 እስከ 30 ወዳደር ሚሊሻ በመደምሰስ ብለውም 5 ክላሽ በመማረክ ድል ተጎናጽፈዋል። በተጋድሎ ፋኖቹ መለድ ብለው ወደ አጅባር ከተማ በውጊያ ጥሰው የገቡ ሲሆን በርካታ ሚሊሻ አልጋ ይዞና መንደር ገብቶ በተኛበት ተደምስሰዋል። በዚህም ከ20 እስከ 30 የሚደርሱ ወዳደር ሚሊሻ የተደመሰሰ ሲሆን ቁጥሩ በውል ያልታወቀም ቁስለኛ ሆነዋል። ቀሪውም ወደ ጊምባራ ተንታ ሸሽተዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል። ስለዚህ ድል ተጨማሪ መረጃ ሲደርሰን እናስደምጣችኋለን። ከዚህ በመቀጠል የስልክ ጥሪ ያለን እንዳያልፋችሁ አድምጡት።
ቴዎድሮስ እዝ በጎጃምና አካባቢው ድል እየተቀዳጀ ይገኛል ሲል አርበኛ እስቲበል አለሙ ተናግረዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። እኔም አመሰግናለሁ ወንድም አገኝ፣ እንዴት አለ? ሰላም ነህ ወይ? ወደ መረጃው ስገባ እንግዲህ ልክ አንተ እንዳልከው አስቀድመህ 2 ዓመት ከ6 ወር በላይ የያዘ ውጊያ ነው። እርግጥ ነው በጣም የተዘነጋ በዓለም ደረጃ የተዘነጋ ትኩረት ያልተሰጠው ነገር ግን በሺዎች ሲቪሊያን እያለቁበት በርካታ ተጋድሎ እየተደረገበት ያለ ውጊያ ነው። ይሄ ውጊያ ህዝቡ ራሱን ለመከላከል ሲል መሳሪያ ገዝቶ በሬውን ሽጦ መሳሪያ ገዝቶ ልጆቹን አስታጥቆ እየታገለ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እንግዲህ በትናንትናው ዕለት 2 ቦታዎች ላይ ከባድ አውደ ውጊያዎች ተደርገዋል። በዚህም በ206ኛ ኮር በ34ኛ ክፍለ ጦር አካባቢ የተደረገ ውጊያና በ102ኛ ኮር 54ኛ ክፍለ ጦር የተደረጉ ውጊያዎች ናቸው። ይህ ማለትም እንግዲህ በትናንትናው ዕለት በምስራቅ ጎጃም ዞን አንበር ወረዳ ጃማ የምትባል ልዩ ከተማ 206ኛ ኮር 34ኛ ክፍለ ጦር ቃኝና መሐንዲሱን እና ደጃዝማች ተድላ ጓሩ ሻለቃን በመጠቀም ከአንበር ከተማ ተነስቶ ወደ ጃማ ሲንቀሳቀስ በነበረ ጠላት ላይ ከፍተኛ የሆነ ጥቃት በማድረስ ከ37 ክላሽ ከ37 በላይ ክላሾችን መማረክ የተቻለበት በርካታ ካዘናዎችን የደረት ትጥቆችን እና ልዩ ልዩ የወታደራዊ ቁሶችን መማረክ የተቻለበት ነበር። በዚህም በርካታ የጠላት ሰራዊትን በመደምሰስ ጠላትን አንገቱን በማስደፋት የያዘውን ማቴሪያል ሁሉ በመቀበል ታላቅ ትንቅንቅ የተደረገበት ውጊያ ነው። እንግዲህ ህዝብ ጭምር የተሳተፈበት ከጠዋቱ 3 ሰዓት እስከ 6 ሰዓት ድረስ የተደረገ ውጊያ ነው። በጣም በርካታ የጠላትን ኃይል መደምሰስ የተቻለው ከ45 በላይ በመደምሰስ ከ22 በላይ ደግሞ ከባድ እና ቀላል ቁስለኛ በማድረግ ጠላትን ቅስሙን እንዲሰበር ያደረግንበት ውጊያ ነው የተደረገው። በተመሳሳይ በትላንትናው ዕለት እንግዲህ ከሰዲ ወረዳ በመነሳት በሌሊት ተነስቶ ወደ ቀሳጤ ማርያም የምትባል ወደ ሞጣ አካባቢ ወደምትገኝ ቀጠና ተንቀሳቅሶ ነበር። ይህም እንግዲህ ይህንን የሰማው 54ኛ ክፍለ ጦርም አስቀድሞ ቦታዎች ላይ ድፈጣ በመያዝ ጠላትን አይቀጡ ቅጣት በመቅጣት ከፍተኛ ድምሰሳ በማድረግ ጠላትን ወደ ነበረበት ወደ መጣበት እንዲመለስ ማድረግ የተቻለበት ውጊያ ነው ያለው። ከዚህ ጋር ተያይዞ እንግዲህ በዛሬው ዕለትም ውጊያዎች ሲደረጉ የዋሉት በተለይ ስናን ረቡዕ ገበያ የሚባለው ምስራቅ ጎጃም ከደብረ ማርቆስ በሰሜን አቅጣጫ በኩል የምትገኝ ከተማ አለች። በዛ መካከል ከደብረ ማርቆስ ተነስቶ ወደ ረቡዕ ገበያ ስንቅና ትጥቅ አቀብላለሁ ብሎ በተንቀሳቀሰው ጠላት ላይ የደማን የሚባል አካባቢ ላይ ደፍቶ በመጠበቅ ይሄ በተለይ 206ኛ ኮር 24ኛ ክፍለ ጦር ብለን የምንጠራት ቃኝና መሐንዲሷን እንዲሁም ደግሞ የስናን አባጅቤ ሻለቃን በመያዝ ከፍተኛ የሆነ ጥቃት ማድረስ የተቻለበት ጠላትም እስካሁን ድረስ ሬሳውን እያነሳ ያለበት ሁኔታ ነው ያለው። ወንድም አገኝ በጣም ጥሩ። እንግዲህ ከ2 ዓመት ከ6 ወር በላይ ባስቆጠረው ውጊያ ውስጥ በእናንተ በኩል ብዙ ለውጦች በርካታ ድሎች እንዳገኛችሁ ትገልጻላችሁ። በመከላከያ ሰራዊቱ በኩል ደግሞ በቅርቡ በተለይ የመንግስት መገናኛ ብዙሃንን ይዘው የሚሰራጭ አንድ ፕሮፓጋንዳ አለ። ማስረሻ ሰጤ እጅ ሰጠ ከተባለ በኋላ ጀነራል መሐመድን ጨምሮ በተለይ በጎጃም በምስራቅ በምዕራብ ጎጃም ህዝቡን ሰብስበው ልጆቹ እጅ እንዲሰጡ አድርጎ አለበለዚያ እርምጃ እንወስዳለን፣ እንደውም አንዳንድ ቦታ ላይ አላስፈላጊ ስድቦችንም ህዝቡንም ሲሳደቡ ሰምተናል። ፋኖን አባብላችሁም አሳምናችሁም ተማጽናችሁም ካላመጣችሁ ይህ አካባቢ ልማትም አያገኝም የሚል ዛቻና ማስፈራራት አለ። እንደው አጠቃላይ ሁኔታው እንዴት ይገለጻል? በአንድ በኩል ዛቻ አለ፣ በአንድ በኩል ልመናና ሽምግልና የተወጡበት ሁኔታ አለና እነዚህ ጀነራሎች ከብልጽግና ካድሬዎች ጋር ሆነው ከህዝቡ ጋር አደረግን የሚሉት ውይይት እንደው ለዚህ ምላሻችሁ ምንድን ነው? በእናንተ በኩል እውነት አልቆላችኋል? እነሱ እንደሚያወሩት ነው ወይ? እሺ፣ አመሰግናለሁ ወንድም አገኝ። በመጀመሪያ ደረጃ ፋኖ እጅ ሰጠ ብለው የሚሉትን ተራ ፕሮፓጋንዳ ነው። አንደኛ የሰጡት ሰዎች ግለሰቦች ናቸው። እኛ ደግሞ ትግሉን ከግለሰብነት አውጥተን ለህዝብ አስረክበን ህዝባዊ የሆነ ማዕበል በህዝብ ላይ የተመሰረተ ትግል ካደረግነው ውለን አድረናል። እነዚህ እጅ ሰጡ የሚባሉት ደግሞ በጣም በሚገርም ሁኔታ በብዙ መንገድ የሚገለጹ ናቸው። አንደኛው ሲዘርፉ የነበሩ ሲሰርቁ የነበሩ አሁን ፋኖ የማጥራትና የማጽዳት ዘመቻ ላይ ስለሆነ ይሄም ደግሞ ትግሉን ከፍ ወዳለ ደረጃ ለማሳደግ ውስጥን ማጥራት አስፈላጊ ሆኖ የተገኘ ስለሆነ በዚህ ውስጥ እነሱ እርምጃ ሊወሰድባቸው እንደሆነ ያወቁ አመራሮች ናቸው። አመራር ነው አሁን እንግዲህ ካፒቴን ማስረሻ ሰጤ ማለት እሱ ነው። እንግዲህ በዝርፊያም በስርቆም በስልላም የነበሩ ፋኖ በተለይ ፋኖ አንድ እንዳይሆን ሲሟገቱና የፋኖን አንድነት እንዳይመጣ ሲጥሩ የነበሩ በውስጥ ሆነው ልዩነቶችን ሲያሰፉ የነበሩ ፋኖዎች ሂደው እጅ ስለሰጡ ፋኖ እጅ ሰጠ የሚባልበት ምክንያት የለም። እንግዲህ እንዳልከው አንድ ወይም ሁለት ሰው ትግሉ በረዘመ ቁጥር ትግሉ ቅርጽ ለማስያዝ በተሄደ ቁጥር ሰዎች
ሰዎች ይደክማሉ፣ ይሰለቻሉ፣ አቅጣጫ ይስታሉ። ይሄ የሚጠበቅ ነው፣ ተፈጥሯዊ የሆነ ነገር ነውና በዚህ መሰረት አንዳንድ ደካሞቹ፣ አንዳንድ የተነቃባቸው ሌቦቹ እጅ ሲሰጡ አይተናል እና ይሄ ምንም የሚያስደንቅም አይደለም። በየትኛውም አብዮት ማኦ በመሩትም ሩሲያዎች በመሩትም ከዚህ በፊት በየትኛውም አብዮት በተደረገ አብዮት ውስጥ እንደዚህ አይነት ነገሮች ነበሩ። ፋኖን መስለው ወይም ደግሞ እውነተኛ የትግል መስመር ተከተል ብለው አብረው ቆይተው ሲነቃባቸውና እርምጃ ሊወሰድባቸው ሲል ለጠላት እጅ መስጠት የነበረ ያለ ነው። ነገር ግን ፋኖ አሁን ምን እያደረገ ነው ካልከኝ እውነት እነሱ በሚሉት ልክ ተበትኖ ነው ወይ ያለ ካልከኝ እንደዛ ሳይሆን በተቃራኒው ውስጡን እያጸዳ ኃይሉን እያሰባሰበ ኃይሉን እየፈወዘ ወደ ከፍ ወዳለ አብዮት እየተራመደ ያለበት ሁኔታ ነው ያለው። የሚሰለጥን እያሰለጠን እያስመረቅን የአመራሮችን ብቃት እየጨመርን ስልጠና ላይና አመራሮችን የማብቃት ጉዳይ ላይ ያለ ነውና በዚህ ልክ ኃይላችንን እያጠነከርን ያለበት እንጂ እነሱ እንደሚሉት እየተበተንን ወይም ደግሞ ያበቃልን አይደለንም። ይሄ ደግሞ ፕሮፓጋንዳ ነው። ጠላት በአውደ ውጊያ ሲሸነፍ የሚያደርገው ነው። ይሄንን ልመዝል የምችለው ጠላት በተለያየ አቅጣጫዎች ቅድም እንደነገርኩ እየተመታ ነው ያለው። ከዚህ በፊት አይቶት በማያውቀው መልኩ በተጠና መልኩ ስስ ብልቶችን እየመታን ኮሎኔል ጭምር እየደመሰስን ያለበት ነው። እንግዲህ በመተከል ሰምተሃል። ኮሎኔል ጭምር የደመሰስንበት ውጊያ ከባድ ውጊያዎችን ነው እንግዲህ ለተከታታይ በትናንትናው ምሽት በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶክ በሚደረግ የድጋፍ ማሰባሰቢያ ፕሮግራም ላይ 15 ሚሊዮን ብር ለመለገስ ቃል የገባው ወርቁ አይተነው ምላሽ ሰጥተዋል። 15 ሚሊዮን ብር ለመለገስ ቃል የገባው ሲሆን ድጋፉን በአግማስ ኢትዮጵያ ለመስጠት ወስኜ ነበር። ነገር ግን በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል የወጣ መግለጫ ተመለከትኩና ለፖለቲካ እንጂ ለእርዳታ አይደለም የለገሰው አንቀበልም በማለታቸው እያዘንኩ ቃል የገባሁትን 15 ሚሊዮን ብር ለታቀደውና ቃል ለገባሁት ዓላማ በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖች ድጋፉን በሌላ በኩል የማደርስ መሆኑን አሳውቃለሁ። አግማስ ኢትዮጵያ የኔን ድጋፍ ለፖለቲካ ዓላማ ነው በእኛ በኩል የመጣው ብለው አስበው ከሆነ በትልቁ ተሳስተዋል። ለፖለቲካ ማዋል ብፈልግ ሺህ መንገዶች አሉ። እኔ ግን ይህን በሴራ ፖለቲካ ከቀዩ ተፈናቅሎ ፍዳውን የሚበላ መከረኛ የአማራ ሕዝብ ለፖለቲካ ጥቅም የማውል ተራ ሰው አይደለሁም ብለዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።